አሁንም ሳየው የአካባቢ ልጅ ይሆን እያልኩ ይህን ታውቁታላችሁ እያልኩ ስጠይቅ ለጎረቤትም አረኛ እናውቀው ማንን አስከተላ መጣሽ ደግሞ እንግዲህ አባት ልጁን ልጅ አባቱን እናት ልጁን እየተገዳደለ ባለበት ሰዓት እባክሽ ልጅ ማንነቱን ለወቀው ያው ረጅም ሰዓት ታማ ነበር ከሷ በፊት ነው ባለቤቷ ያረፉት እሳቸው ካረፉ ቆይተዋል ከዛ ቤት ውስጥ ላይ አንድ ሴትም አለች የሚል አይነት ነገር አስተውብኝ ነበር ያቺ ልጅ ማነች እኔስ ግራ የገባኝ እሱ አይደል እንዴ እህቴ ናት አለኝ እህቴ ናት ወንዶቹ ሰክራው እንደሚያረጋቸው እግርና እግሯ ራሱ እየተጠላለፈ እየተሳደበች አንዴ ወደዚህ አንዴ ወደዛ እየተወለጋገደች መግባት ጀመረች እኒህስ ማን ናቸው ብዬ በመጠየቅበት ሰዓት እናታችን ናቸው እሳቸው የሚኖሩት አዲስ አበባ ነው ከዛ ተወዛገብኩኝ ልጅቱ ከሐዋሳ ነው የመጣው ብላ የሆነ ነገርስ ቢያረጋት በፍቅር መሃል ጸብ ይኖራል አልስማማ ብለው ገላጋይም እኮ መሃል ላይ ሊኖር ግድ ይላል የሆነ ነገር ቢያረጋትስ ልጅ ለ15 ቀናቶች ጠፍታለች ማለት እንግዲህ ያው አካባቢ ላይ ችግር እንደሚፈጠር ነው የሚታወቅ ነገር ነውና ለዛስ የሰጣችሁ ወይም ደግሞ የመለሰው ምላሽ ነበር ማለት ሄደሽ ልጁን ፊትም ቢነሳሽ ያልሆነ ነገር ቢያሳይሽም እንግዲህ ይሄ ሁሉ ነገር አስጨንቆሽ አይደል ዛሬ ነው የደረሰው እንዴት ነው ሄደሽ ለማናገር ያልሞከርሽበት ሁኔታ የተፈጠረው ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ በእያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ በፊት እንግዲህ በለቀኩላችሁ ቪዲዮ አንዳንድ ነገሮችን አጣርተን በቀጣይ የዘረመል ወይም ደግሞ በዲኤንኤ ውጤት መለሳለሁ ብያችሁ ነበር እንግዲህ የህግ አካላት የተፈጠሩትን ጉዳዮች በማጣራት ተገቢ ነው ብሎ እንግዲህ ያሰቡትን ነገሮች ለሰውየውም እንግዲህ ለአቶ ከበደ መሰጠት የነበረበትን ቅጣት ሙሉ ለሙሉ እንግዲህ እንዲወስድ ተደርጓል ምክንያቱም ሙሉ ለሙሉ እንግዲህ የዲኤንኤ ውጤት የልጁ አባት መሆኑን ስላረጋገጠልን ያ ማለት እንግዲህ የወንጀሉ ዋና ተጠርጣሪ የነበረው ሰውዬ ትክክለኛ ወንጀለኛ መሆኑን ያረጋግጥንበት ጉዳይ ነው ማለት ነው ያ ከሆነ ደግሞ ተመልሶ ወደ ሚዲያ ወጥቶ የሚገልጽበት ወይም ደግሞ ማብራሪያ መግለጫም የሚሰጥበት አንዳችም ነገር የለም ተገቢ የሆነውን ቅጣት አግኝቷል እኛም እንግዲህ ለተበዳይ ጥሩ ነው ብለን ያሰብናቸው ነገሮች በሙሉ አድርገናል የህግ አካላትም እንግዲህ ከሷ ጋር ሆኖ ተባብረው መደረግ ያለበትን ነገር በሙሉ ተደርጓል ዛሬም እንግዲህ ያው በአዲስ ፕሮግራም ነው የመጣሁት አጠገቤ እንግዲህ አንድ እናት አሉ ከሷ ጋር እንግዲህ የምናወራቸው ነገሮች ምን አይነት ነገሮችን እኔ ትንሽ ግራ ስለተጋባው ነው ምን አይነት ነገር ነው የገጠማት ወይም ደግሞ ምንድነው የሚለው ነገር ላይክ መጀመሪያ ተሰማው ሰፈር ውስጥ የሚፈጠር ወይም ደግሞ አጋጣሚ ሰዎች መሃል የሚፈጠሩ ነገሮች ሊሆኑ ይችላል የሚለውን ሐሳብ ነበረኝ ከዛ በኋላ ግን በስልክ በጥልቀት አላወራንም ግን አንዳንድ ነገሮችን ሃይላይት ስትነግረኝ ያሰብኳቸው ነገሮች አሉ ስለ ልጅቷ ቤተሰብ የጠያየኳቸው ነገሮች አሉ ሞር ደግሞ እንግዲህ ውድ ቤተሰቦቼ ከእናንተ ጋር በመሆን አብረን ያሉትን ነገሮች እያጣራን በሰፊው የምናወራበት ይሆናል እኔም ደግሞ አስፈላጊ ነው ብዬ የማስባቸው ማስረጃዎች በሙሉ እንግዲህ ከምትነግረኝ ከንግግሮቻችን ውስጥ እየወሰድኩኝ ቲክ እያደረኩኝ የሚሄድ ይሆናል ከኔ ጋርም እንግዲህ ያሉ ጓደኞቼ ወንድሞቼ መደረግ ያለበትን ምርመራ እያደረጉ ነው አካባቢው ላይ ሰፈር ውስጥ ምን አይነት ነገር እንቅስቃሴ ይኖራል ሰፈሩ ላይ ያሉ ሰዎች እነማን ናቸው አሁን በመናወራው ስቶሪ አካባቢ ላይ ያሉትንም ሰዎች እንግዲህ መጣራት ባለበት በኩል ማኔጅ ተደርገው እንግዲህ ተልከዋሉ አጣርተው ተገቢ ሆኖ ምላሽ ይዘውልን እንደሚመጡ ተስፋ አደርጋለሁ እስከዛ ድረስ ደግሞ እንግዲህ እኔ ከሷ ጋር ቆይታ አደርግና አስፈላጊ ነው ብዬ የምፈልገውን ወይም ደግሞ አስፈላጊ ነው ብዬ ያሰብኩትን እርምጃዎች እመራመድ ይሆናል እናንተም እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደርጋችሁ ከጎኔ እንድትሆኑ ፈልጋለሁ ከኔ ጋር ቆዩ ሰላም እንዴት ነሽ ወይንሸት እባላለሁ ሁሉ ሰላም እግዚአብሔር ይመስገን ደህና ነህ አለን ያው ሰራ ቤተሰብ ሁሉ መልካም ክብሩ ይስፋ መልካም ያው እንግዲህ ትንሽ ስላወራን ብዬ ነው አንቺ እያልኩ ባወራሽ አይከፋሽም ብዬ አስባለሁ ችግር የለም ልጄ ነው እስቲ አንዳንድ ነገሮችን እንግዲህ ስትነግሪኝ እኔም የተረዳኋቸው ጉዳዮች አሉ ከዛም ሲያልፍ ደግሞ ምንድነው ለኔ ባስረዳሽኝ መሰረት ትንሽ ጥርጣሬ የፈጠሩብኝ ጉዳዮች አሉና ከዛ በፊት ግን እስቲ ወይንሸት ማነች የሚለውን ነገር የነገርሽኝንም የልጅቷን እናትና አባት በቅርበት እንደምታውቂያቸውና ብዙ ነገሮችን ብለሽኛል አይደል ስለነዛ ጉዳይ ከማውራታችን በፊት እስቲ ወይንሸት ማነች የት አካባቢ ተወልዳ አደገች ስለሷ ስለ ቤተሰቦቿ ያለውን ነገር ማወቅ ፈልጋለሁ ኦዲየንስ ማወቅ ይፈልጋልና
በጥልቀት ስለ አንቺ እናውራበትና ስለ ጉዳዩም እንሄዳለን ማለት ነው። እሺ። እኔ ያው እዚሁ አዲስ አበባ ነው የምኖረው። እሺ። ወይንሸት እባላለሁ ብያለሁ። ስሜን ድጋሜ ልንገርህ። የመጣሁበት ዋነኛ ምክንያት አንተን ፈልጌ ነው። ሰዎች ነገሩን ካንተ ጥሩ ነገር እንደምሰማና እንደማገኝ ከፈጣሪ በታች ተስፋ አድርጌ ነው ወደ አንተ የመጣሁት። የመጣሁበት ምክንያት አንድ እህቴ ልበላት ጓደኛዬ ናት። የረዥም ጊዜ አብረን ተጎራብተን የምንኖር። ይቅርታ ወይንሸት፣ እንደዛ ሳይሆን ያንቺ ማለት አስተዳደግሽም ብትነግሪኝ፣ አንቺ ማንሽ የሚለው ስለ ትዳርሽም ስላሉት ነገሮች መጀመሪያ ስለ አንቺ ማወቅ ስላለብኝ ማለት ነው። እሺ። እኔ ባለ ትዳር ነኝ፣ የልጆች እናት ነኝ። ያው ባለቤቴ በሚሰራው ስራ ነው የምንተዳደረው። የቤት እመቤት ነኝ። ልጆቼን ነው የማሳድገው። በምኖርበት ሰፈር የተጣላ አስታራቂ ነኝ። ልጆችን እንደ ልጆቼ ቀጥቼ የማይባቸውን መጥፎ ነገር ለቤተሰብ ሳይደርስ እኔ ራሴ አስተካክዬ በሀዘንም በደስታም ከማህበራዊ ህይወቴ አንድም ቀን ያጎደልኩት ነገር የለኝም። በሃይማኖቴም ሆነ በምግባሬ አንቱ ተብዬ የተከበርኩ እናት ነኝ። እስቲ አሁን ልትነግሪኝ ስላሰብሻት ልጅ ቤተሰቦች እንግዲህ አሁን ጀመረሽው ነበርና እንደ እህቴ የማያት ጓደኛ የነበረች ብለሽኛል። እስቲ ከሷ ጋር የነበረች ቅርበት እንዴት ነው? አካባቢ ላይ በጉርብትና የተጀመረ ቀረቤታ ነው ወይንስ ከዛ ለየት ያለ ግንኙነት ነበራችሁ? በጉርብትና ነው። የጉርብትና ቀረቤታው ነው ወደ እህትነት የተቀየረው። ረዥም አመት ነው አብረን ተጎራብተን የምንኖረው። የኛ ግቢና የሷ ግቢ በመሀል አንድ ቤት አለበት እንጂ በአንድ መደዳ ነው ያለ ነው። ያው ረዥም ሰዓት ታማ ነበር። ከሷ በፊት ነው ባለቤቷ ያረፉት። እሳቸው ካረፉ ቆይተዋል። ከዛ በኋላ ብቻዋን አንድ ልጇን ስታሳድግ ኖረች። ህመም፣ ጤና ጎደለ። ረዥም ሰዓት ታመመች። በጸበልም በሆስፒታልም ብዙ ነገር እኔ አንድም ቀን የተለየኋት የለም። አብሬ እሷን ተከትዬ ነው በሄደችበት የምሄደው። ሕክምናም ቦታም ሆነ ጸበልም ቦታ ስትሄድ አንድ ቀን ተለይቻት አላውቅም። ልጆቹን እርስ በርሳችሁ ተደጋገፉ፣ የሚበላውን ነገር አዘጋጅቼ የእሷንም ልጅ ወደኛ ቤት መጣ ከኔ ልጆች ጋር አብራ እንድታሳልፍ ብቻዋን ስለሆነች እንዳይከፋት እያልኩ ለሌላ ጎረቤት ደግሞ እንጀራም ካለቀ እንዲጋገሩላቸው ይዋቸው ብዬ ተናግሬ ሁሌም አልለያትም። ረዥም አመት በዛ ሁኔታ አሳለፍና ያው ምንም ሊሆን አልቻለም። አረፈች። እሷ ካረፈች በኋላ እጄን ይዛ በምድር የሰጠውሽን በሰማይ ቤት ነው መቀበልሽ፣ የልጅን ነገር አደራ ከልጆችሽ ለይተሽ እንዳታይብኝ ብላ የሞት አደራ ከባድ ነው አደራ ብላኝ ነው ያለፈችው። ከዛ በኋላ ልጇንን ያሳደጓት አስተዳደግ እንደ ልጅ አድርገው አይደለም፣ ያጎደሉባት ነገር የለም። ሁሉን ነገር አሟልተው ነው። ለራሷ ሳትኖር ለልጇ እንደኖረች ነው እሷ የሞተችው። ልጅቱም ጎበዝ ተማሪ ናት፣ ጥሩ ምግባር ያላት ሴት ሳትሆን የሴት ወንድ ጎረምሳ እንኳን ቀና ብሎ መንገድ ላይ ስትሄድ የሚናገራት የለም። በዚህ ሁኔታ እያለች ዩኒቨርሲቲ ገብታ በዶክትሬት ተመረቀች። እናቷ በህይወት እያለች ነው የተመረቀችው። ስራ ይዛ 1 አመት ገደማ እንደሰራች ነው እናቷ ያረፈችው። ከዛ በኋላ በቃ ምን ላርጋት፣ በጣም ተጎዳችብኝ። ሁሌም ወደ ቤት እግሬን ሳመራ የሷ ለቅሶ እኔም ልጽናና አልቻልኩም፣ እንኳን እሷን ላጽናና። ረዥም ጊዜ በዚህ ሁኔታ አሳለፍና ስመክር እንደ እናት እንደ አደራ ልጅ ሳይሆን እንደ እናት ሁኜ እናቷ እንደምታረገው ስራ ቆይታ ስትመጣ ያው የሷ ስራ አዳርም አለው፣ እንቅልፉም ያስቸግራታል፣ ለመተኛት ነው የምትቸኩለው። እኔ ግን ቶሎ ብዬ ምግብ ሰርቼ አዘጋጅቼ እናቷ እንደምታረገው ነው የምጠብቃት። አንቺ ራስሽ ግን ኃላፊነት አለብሻል። በዚህ በኩል የራስሽ ትዳር አለሽ፣ ልጆች አሉሽ፣ ቤተሰብ አለሽ። የቤቴን ቶሎ ሰራና እሷን ደግሞ እንዳይጎልባት ተሯሩጬ ሄጄ ነው እናቷ የምታረግላትም እኔም የማስተካከልላት።
ስትመጣ ከበር ነው ገና መቀበላት፣ ደስ እንዲላት ልክ እናቷ እንደምታረገው ከበር ነው መቀበላት። ፈገግ ብላ ትገባለች። ግን የእሷን መቀመጫ ታያለች፣ ፎቶግራፏን ታያለች። አንዳንድ ነገር እያስታወሰች ካለፈ በኋላ እሷ ስራ ላይ ሆናም ያንን ሀዘን መርሳት አልቻለችም። በፍጹም በጭራሽ የእናቷ ሀዘን ሊወጣላት አልቻለም። በዛ ሁኔታ ረዥሙን ጊዜ ገፋ ነው። ከሆነ ጊዜ በኋላ ግን ምን እንደዞረባት አላውቅም፣ ባህሪዋ ተቀየረብኝ። ማለት ባህሪዋ ልክ እኔ እንደ እናት እሷ እንደ ልጅ ሁነን የኖርነውን በቃ መጣችብኝ ነገር እንዳልመጣ ፊት መንሳት ያዘች እኔን። እንደዛ ስትሆንብኝ ደግሞ የኔ ልጅን ምን ዞረብኝ? ምን ሆነች? ምን አስባ ነው? ምን ጎደላት? ልትነግረኝ ያልፈለገችው ነገር እኔማ ከሌለው ይሄን ቤት ብቻዋን ይዛ ቤቱ ይበላቴል እንዴ? ምን ልትሆን ነው እያልኩኝ ከራሴ ጋር ማጋት ጀመር። እሱም ቢሆንም እኔ አልተውኩኝ። እሷ ፊት ነሳችኝ። እኔ በጭራሽ ምን ነካት? የት በወሰድኳት? ምኑ ዞረብኝ ልጄን እያልኩኝ እጨነቃለሁ፣ አስባለሁ እንጂ እኔ እሷ ፊት ስለነሳችኝ ከፍቶኝም አያውቅም። ማደርግላትን ነገር የሁል ጊዜውንም አልተው። እሷ ግን ሰርቼላት ሳትበላ ትታው ትተኛለች። ላናግራት ስሞክር አትረብሽኝ፣ አዳር ነው ስሰራ ያደርኩት፣ እንቅልፍ አልተኛሁም። ከምን የተነሳ ነው? ባህላችሁ የተፈጠረ ምንም አይነት ነገር ነበር አይደል? ምንም ነገር የተፈጠረ ነገር የለም። ያው እናትና ልጅነታችን ነው እኔ ውስጥ ያለው። እሷ ውስጥ ያለውን ፈጣሪ ያውቀው። በረዥሙ ታስባለች፣ ቁጭ ብላ ብቻዋን ትሟገታለች። እኔ ግራ አጋባለሁ። ምን ነካት ይች ልጅ? ምኑ ዞረብኝ እያልኩ ነው የእናትነቴን የምጨነቀው። ይሄን ያህል ጓደኛም የላትም። ማንን ልጠይቅ? ጓደኛ ቢኖራት ሂጄ ምን ሆነች ብዬ ጠይቅ ነበረ። የምሰራበትን ሆስፒታል አውቀዋለሁ፣ ግን ግራ ይገባኛል። እንደው ስታመምም ምንም ስለዛ ነው ሂጄ የምታከመው በሷ ውጭ። ማን ጓደኛዋ እንደሆነ ማንን አውቄ ምን ብዬ ጠይቃለሁ? እንዴትስ ደግሞ ሂጄ ዝም ብዬ ዶክተሮችን ብጠይቅ እንዴት እንዲህ ልትጠይቀን ቻለች ቢሉኝስ? እሷ በኋላ ብትቆጣኝስ እያልኩኝ እንዲሁ ረዥም ጊዜ ቆየን። ቢያንስ ከ3 ወር ከ4 ወር በላይ ባህሪዋ ከተቀየረ በኋላ እንደዛ እየተባባልን ኖርነ። በመሀል የሆነ ልጅ አስከትላ መምጣት ጀመረች። ይመጣል፣ አየዋለሁ። አብረው ይገባሉ፣ አብረው ይወጣሉ። ጠዋት ይወጣሉ፣ ማታ ይገባሉ። ከዛ ግራ ተጋባሁ። ይሄ ልጅ ታውቁታላችሁ ብዬ ባለሱቆቹንም ጠየቅኩ። ኧረ እኛ አናውቀው፣ ከሷው ጋር ነው እሷን ተከትሎ ሲመጣ ነው የምናይ እንጂ እኛ ይሄን ልጅ አናውቀው የሚል መልስ ሰጡኝ። አሁንም ሳየው የአካባቢ ልጅ ይሆን እያልኩ ይሄን ታውቁታላችሁ እያልኩ ስጠይቅ ለጎረቤትም ኧረ እኛ አናውቀው፣ ማንን አስከትላ መጣች ደግሞ? እንግዲህ ያው ሴት አይደለች ጓደኛ ልትይዝ ፈልጋ ይሆን እያልኩኝ ሳያቸው ነገር አለማቸው ሲወጡ ሲገቡ አላማረኝም። ቤትም ደግሞ የማያየባቸው ፊት ጥሩ ነገር ስላላየሁም እኔ አወራኋት። ብቻሽን ላግኝሽ ልጄ ብዬ ከሱ ነጥዬ አወራኋት። ማን ነው ይሄ ወንድ ይዘሽው የምትመጪ? ምንሽ ነው? ጓደኛሽ ነው? ፍቅረኛሽ ነው? ከሆነስ ደግሞ ህፃን ልጅ አይደለሽም፣ አንቺ የደረስሽ ልጅ ነሽ። እድሜሽ ከ20 ዓመት በላይ ነው፣ 30 ባይሞላሽም። ግን ምንድን ነው እስቲ ንገሪኝ፣ ለእኔም ንገሪኝ፣ እንደ እናት እንደ ጓደኛ እንደ እናት አማክሪኝ። ዛሬ እኮ ጊዜው ተበላሽቷል፣ የሚሉትና የሚሆኑት የተለያዩ ነው። ምንድን ነው ነገሩ ስላት፣ አይ ፍቃደኛ አይደለችም፣ ይሄ ነው ያን ብላ ለመናገርም ደስተኛ አይደለችም። በቃ ችላ ብላ ሌላ ነገር ነው የምትጀምረው። አሁንም እኔ መጠየቄን አልተውኩም። ደጋግሜ ጠይቃለሁኝ። በኋላ ይሄ ነገር የማይሆን ነገር ነው። አንቺን ከፈለገ እኔ እናትሽ ነኝ፣ የኔ ባለቤት አባትሽ ነው። ሽማግሌ ተልኮ በስነ ስርዓቱ ይሄን የተከበረ ቤት እንዴት ነው ጎረምሳ ይዘሽ ምትወጪ ምትገቢ? እየተሳቀብሽ እኮ ነው። እኔም አፈርኩ። ቃሌን አስበላሽ። ድሬሽ ኩየሽ ብዬ ነበር ሀሳቤ። ለምን
ብዬ ስል አይመለከትሽም፣ አያገባሽም፣ ይታቂዋለሽ ነገር እያለች መልስ መመለስ ጀመረች። ከአንቺ ጋር ሌላ ጸብ ውስጥ የመግባት አይነት ሁኔታ ተፈጠረ ማለት ነው። በቃ እንኳን እንደዛ ብላ ልትናገረኝ እኮ ስትመጣ ስማኝ፣ ግንባሬን ስትሄድ ስማኝ የምትሄድ ልጅ እንኳን እንደዛ አይነት መልስ ለእኔ መመለስ ምን አይነት ልጅ እንደነበረች ልነግርህ አልችልም። ከዛ ልጁንም ለማነጋገር ሞከርኩኝ። ልጁም ፊት ነሳኝ። እኔን ማነጋገር እንደው ደህና ዋልክ ደህና አደርክ ምናምን ስለው ያው ሰላምታውን እግዚአብሔር ይመስገን ይለኛል እንጂ ንግግር አይፈልግም ከኔ ጋር። እንደዛ ፊት እየነሱሽም አንቺ ያሉትን ነገሮች አስተካክለሽ ቀርበሽ ማጣራት ትፈልጊ ነበር ማለት ነው? አዎ። የልጁ ማንነትም ምንነትም ማወቅ ትፈልጊ ነበር? ሁሉንም ነገር ማወቅ ፈልጋለሁ። ለምን ልጄ ናት ለኔ። የሙት አደራ ከባድ ነው ነግሬያለሁ መጀመሪያ። እሺ። አብረን በልተን ጠጥተን ብዙ ነገር አሳልፈናል። እናትየዋ ደግ እናት ናት። አፈሩ ይቅለላትና። ቆይ ግን አሁን ይቅርታና እየነገርሽኝ እንዳለሽው ከሆነ ልጅቷ እድሜዋ ለአቅመ ሔዋን ደርሳለች በሚባል ደረጃ ያለች ነች። አልፋለች ማለት ይቻላል። ቢኮዝ ተመርቃ የወጣች ነች፣ ስራ ላይ ያለች ሰው ነች። ለአንቺ ያልተዋጠልሽ ነገር ቢኖር እቤት መሆናቸው ነው ወይንስ ግንኙነት መጀመሯ ለአንቺ ችግር የፈጠረው ነገር ለምንድን ነው? ለእኔ ያልተዋጠልኝ ነገር ምን መሰለህ? ሴት ልጅ በክብር ነው ወደ ትዳር መሄድ ያለባት። ዝም ብላ ከመንገድ ላይ ተስባ ተጎትታ ሳይሆን የተከበረ ቤት ነው። የተከበሩ እናትና አባቶች ወልደው ያሳደጓት ነው። በአካባቢው እንኳን ሽምግልና ሊላክ ሲል የእሷን አባት ነው ተቀመጡልን እባክዎትን ተብለው ተለምነው የሚሄዱት። እንኳን ለልጃቸው አፈሩ ቢበላቸው በክብር እኛ አለን አደራዬን እወጣለሁ እድርሻለሁ እኩልሻለሁ ብዬ ቃል ገብቼ ለራሴ ባለሁበት ሰዓት ለኔም አዋርዳኛለች እንኳን ለነሱ። እንደገናም ልጁም ደግሞ እዚህ ግባ የሚባል ልጅ አይደለም። ከሷ ሁኔታ ጋር አብሮ የሚመጣጠን አይደለም። በእድሜም ራሱ ቢያንስ እንኳን ትንሽ ነፍስ ያወቀ ከሷ ከፍ ያለ ባል ነው ማግባት ያለባት እንጂ እኩያሞች ነገር ነው የሚመስሉ። እኩያሞች ነገር ብዙ ጊዜ ትዳራቸው አይበረክትም። እንደገና ሰው ቤት ሰተት ብሎ ደግሞ ምንም ከማያውቀው ቤት ምኑንም በማያውቅበት ሁኔታ እንደው መግባቱ ይከብዳል። ያንን የሚያክል ቤት ከፍቶ ሲገባ ማን አለ ሰው ቢመጣብኝስ ይሄ ቤት ምንድነው ብሎ እኮ ከሷም አልፎ እኔ ቀርቤ እኔን ሲያየኝ ማነሽ ምን ዋነሽ እኔ እንደዚህ ነኝ ብሎ ማለት አለበት። ከኋላው ተከትሎ ሌላ ሰው ቢመጣስ ምንም ያውቀው ነገር አለ? የሷን ብቻ እጁን ይዛው ስለገባች ቀረቤታ ምንም ከአካባቢ ላይ ካሉት ሰዎችም ከጎረቤትም ከእናንተ ጋርም ምንም አይነት ግንኙነት የለውም ነው ማለት? ካቀራረባቸው ሁኔታ ስትይ ምን ለማለት ፈልገሽ ነው? አቀራረባቸው ልልህ የፈለኩበት ድንገት የተዋወቁ ሳይሆኑ ቀደም ብለው የተዋወቁና አሁን ያሉበት ሁኔታ ልክ እንደማወራና አባወራ ባለትዳር ሆኖ እንደተቀመጡ ያክል ነው። እሱም ሲገባ ሲወጣ የሚሰማው እሷን በዛ ልክ። ለኔ ግን ግልጽ አድርገው ሁለታቸውም ከሱም የተፈጠረ ነገር የለም። እንደ ቅልቅል ብለው የሆነ ድግስ ነገር ለየት ያለ ነገር ሲሪሞኒ አላየሽም አካባቢ ላይ? ኧረ በጭራሽ እማዬ ነው የምትለኝ እንደ ልጆቼ እማዬ እንደዚህ እንደዚህ ነው ብላ በፍጹም አላለችኝ። ያሳወቀችሽ አንዳችም ነገር የለም? በፍጹም ሁኔታቸውን አይቼ እኮ እኔ ለማውጣጣት ሞክሬ ስጠይቃት ጭራሹኑ አይመለከትሽም ምን አገባሽ እኔ ሕፃን ልጅ ነኝ ወይ ራሴን የቻልኩ ነኝ አይመለከትሽም በቃ የሚል ግልምጫ እንኳን ለኔ ለጓደኞቿ ማታረገውን ግልምጫ ነው ለኔ ያሳየች። እኔ አሁን ስጋቴ ጭንቀቴ ሴት ልጅ ናት። ይሄ ሰው እሷ ብታውቀው ምን ያላውቀው አውቀው ነው ያመጣችው። ሳታውቀው መቼም ከመንገድ አንኳኩቶ አይገባም። እኛ አላወቅነውም ቤተሰቦቿ። ማንነቱን ማወቅ አለብን። ነገ እኮ መውለድ ማርገዝ ይመጣል። ጥሏት ቢጠፋስ? የሆነ ነገርስ ቢያረጋት? በፍቅር መሀል ጸብ ይኖራል። አልስማማ ብለው ገላጋይም እኮ መሀል ላይ ሊኖር ግድ ይላል። የሆነ ነገር ቢያረጋትስ ልጄን? የእናትነት ጭንቀቴን አሁንም መጨነቄን አልተውኩም። ከዛ በኋላ የሚገርምህ ነገር በዚህ ሁኔታ ረጅም ጊዜ ኖሮ መንገድ ላይ መታየት ጠፋች እሷ። ቆይ እስቲ እንደው
አንቺ እሱን ቀርበሽ የማውራት ፍላጎት አልነበረሽም ወይንስ እሱ አያስጠጋሽም ነው? ምንድን ነው አሁን ከምትነግሪኝ ነገር አንፃር ኦልሬዲ በቃ እሱም አባወራው ሰው ማውራ ሆናለች ነው። አንቺ ደግሞ ይሄ ነገር አልተዋጠልሽም። ኑሯቸው ደግሞ እንግዲህ ለረጅም ጊዜ ቀጥሏል። ትዳርም ምንም ነገር ለአካባቢም የተዋወቀ ነገር የለም። ስቲል እናንተ ጸብ እንኳን ቢፈጠር ደርሰን እንኳን ማገላገል የማንችልበት አይነት ሁኔታ ላይ ነው ማለት በጣም ተራርቃችኋል እንደማለት ነው። ይሄ ሁኔታ ከቀጠለ አንቺና እሷ እንደ እናትና ልጅ መታየት ሳይሆን እንደ ባዳ ለራሱ ለመታየት ቦታችሁን አጣችሁታል። አንቺም የወሰድሽውን አደራ በስነ ስርዓት ማስቀጠል አልቻልሽም። ያ ነገር እንግዲህ ውስጥሽ እስካለ ድረስ እንደ አንድ ሰው እውነት ነው ውድ ቤተሰቦች ለእናንተም ግልጽ ማድረግ የምፈልገው እንደ አንድ ሰው ፊት እየነሳችሁ ሰው አንዴ ውስጣችሁ ሊሰብር የሚችል ነገር ከተናገራችሁ ሌላን ሰው አላውቅም። እንደኔ ግን አንዴ እኔ የማልፈልጋቸው ነገር ከሰው ላይ ካዩ በኋላ ተመልሼ ወደዛ ሰው እንትን ማለት ለእኔ ከባድ ነገር ነው። ግን ደግሞ አደራ እንዳለበት ሰው ሲሆን አንዴ እንኳን የመሞከርም ሁኔታ እንዴት አላደረግሽው? ማለት ሄደሽ ልጁን ፊትም ቢነሳሽ ያልሆነ ነገር ቢያሳይሽም እንግዲህ ይሄ ሁሉ ነገር አስጨንቆሽ አይደል ዛሬ ነው የደረሽው። እንዴት ነው ሄደሽ ለማናገር ያልሞከርሽበት ሁኔታ የተፈጠረው? ነው ሞከረሽ? ጠይቄዋለሁ። የጠየቅኩት መጀመሪያ ከሷ ነው። እሷ ናት የኔ፣ እኔ እሱን አላውቀው የታውቀዋለሁ። እሷ ናት የኔ ልጄ፣ እሷ ናት እናቷ እኔ ነኝ። ጠየቅኳት ጭራሹን በር ዘጋችብኝ። እሷ እንደዛ ስትናገረኝ ስትገላምጠኝ የኔንና የእሷን ሁኔታ ያያል። አረ ለምንድን ነው ምናምን የሚል ነገርም አይሰማውም በጭራሽ። ምንም የጠፋውም አይመስል። ከዛ እኔ ደግሞ ልጄ ምንድን ነው እኔ እኮ እናቷ ነኝ። እናቷ በህይወት ባይኖሩም አደራ ብላኝ የሞተችው ለኔ ነው። አላጠባኋትም አላረገዝኳትም እንጂ ማሳደጉን አብሬ ነው ያሳደግኳት። ልጄ ናት፣ ከልጆቼ ለይቻለሁ። ምንድነው እስኪ ንገረኝ አንተ ስለው ፍቃደኛ አይደለም። አይ እኔ የመጣሁት እኮ እሷን ብዬ ነው። እርሶን የታውቆታለሁ። እኔ ጉዳይ ከሷ ጋር እንጂ ከርሶ ጋር አይደለም። እንደዚህ አይነት ጥያቄ ሁለተኛ እንዳይጠይቁ ብሎ በር ዘጋብኝ። ምንም አይነት ነገር መመለስ አልፈለገም። በክብር ጉዳይ እንኳን ለማውራት አልሞከረም። በፍጹም አልፈለገም። አለመፈለጉ የሆነ ነገር ብትሆንብኝስ ልጄ ብዬ ጨነቀኝ። ማንነቱን ለኔ ማሳወቅ ከደበቀ ነገ ተነስቶ አንድ ነገር አርጓትኝ ቢሄድ እኔ ነገ ማን ብዬ እሱን ይዘዋለሁ? የትስ አድራሻው ምኑን አውቄ? ይሄንን ነገር ለሷ ለመናገር ሞክረሽ ነበር? ነገርኳት። ከየት አምጥተሽው ነው? ዛሬ ጊዜው ተበላሽቷል። አባት ልጁን፣ ልጅ አባቱን፣ እናት ልጁን እየተገዳደለ ባለበት ሰዓት እባክሽን ልጄ ማንነቱን ልወቀው። እኔ የምፈልገው ያንቺን ቁም ነገር ነው። አንቺ ይሆነኛል ብለሽ ካልሽ እሺ ከማለት ወደ ኋላ አልልም። ግን በወግ በማረጉ ብትሄጂልኝ ነው ደስ የሚለኝ። አዎ በአገር ባህላችን ሽማግሌ ተልኮ ፕሮግራም ተይዞ ሰርግ ተሰርጎ እልል ተብሎ ተድረሽ ነው። እኔ እዚሁም መልሰሽ ብትኖሪም የእናትሽ ቤት እያለ የትም አትሄጂም። እኔ እንዲሆን የምፈልገው በዚህ መልኩ ነው። አንቺ እኔ ቤት ተሞሽረሽ እሱ እዚህኛው ቤት ሆኖ ይዞሽ እንዲመጣ ነው የምፈልገው አልኳት። በጭራሽ ያቺ ያሳደግኳት ማውቃት ልጄ በጭራሽ መቅደስ እንደዚህ ሆና እኔ አይቻት አላውቅም። ለሌላም ሰው ደግሞ ለማውራት ሞከርኩኝ። በቃ ሀሜት መሰለብኝ። ልጄን እያማሁኝ ያክል ነው እየተሰማኛለና ሰዎችም ግራ ተጋባቸው። ከዛ በኋላም አረውነሽን ነው ያልሽው ነገር እውነት ነው። እኛም በመንገድ ስናያቸው የምናይባቸው ነገር የባልና ሚስት ያህል አባወራ እንደሆነ አይደል እንዴ የሚሰማው? በር ላይ ቆሞ እንኳን ስልክ ሲያወራ አንዳንድ ጊዜ ስናየው ስናልፍ በዛ ደህና አደራችሁ እንኳን አይልም ትልቅ ሰው ሲያይ። እሷ አዩኝ አላዩኝ ብላ ነው ድንገት ከገጠምንባት ብቻ ነው ሰላም የምትለን እንጂ እንዳላየ ብላ ነው ማለፍ የምትፈልገው። ይህንን ብለው አሉኝ አንድ ሁለት ጎረቤቶቻችን፣ የቅርብ ጓደኞቻችን ናቸው፣ ለእናቷም ለኔ። መጨረሻ ላይ ብላትም ልሰማኝ አልቻለችም። ከዛ እንዳልኩ ጠፋችብኝ። ስትጠፋብኝ ወደ 15 ቀን የሚሆን ላይኔ ተሰወረች።
እወጣለሁ መውጫ መግቢያዋን ቤትም ስመጣ አላገኛትም። ከዛ መጨረሻ ላይ ልጄ ይቅርታ አርግልኝ የት ሂዳ ነው ልጄ የጠፋችብኝ ብዬ በምጠይቀው ሰዓት አይ ማዘር ምን ነው ስራዋን ረሱት እንዴ? ስራዋ እኮ ዶክተር ናት። አዳር ትሰራለች። ብዙ ጊዜ የምትሰራው አዳር ነው። እርሰው ሲተኙ እሷ ትመጣለች። እሷ ስትመጣ ሳትገናኙ ሳትገጣጠሙ ትተላለፋላችሁ። በዛ ምክንያት ነው ይለኝ ጀመር። ስለዚህ አሁን የሰዓት አለመገጣጠም ነው። ስተኙ ትመጣለች፣ እሷ በምትተኛበት ሰዓት ምናምን ብቻ እያለ ነገሮች ሸፋፉ ለማለት ነው እየሞከረ ያለው ነው። በቃ እንደዛ ሲለኝ እንዴት ይሄን ያህል ጊዜ አዳር ስራ እንደምትሰራ አውቃለሁ። ይሄንን ለምን ተጠራጠሩ ታዲያ? እውነትም ዶክተር እኮ ነች አይደለ? ማለት የስራዋ ሁኔታ እንደተባለው ቢዚ ያደርጋታል። ጠዋት ወጥቶ ማታ መግባት የተለመደው የስራው ባህሪ ነው። አድሮ 2 ቀንም ሊሆን ይችላል 15 ቀን እንደዚህ 15 ቀን በጭራሽ ቢሆን 15 ቀን ያጣቸው ተርሶ። አዎ ላይኔ ተሰወረችብኝ። ስልኳንም ስሞክር አይሰራም ስልኳ። የሱ መልስ ግን ያ ብቻ ነበር። የሱ መልስ ያ ነው። ግን ደግሞ እስቲ አሁን የረሱት ያሉት ነገር ቅድም ትናንሽ ነገሮችን ስላወራን እሱን እያስታወስኩኝ ነው ጥያቄን መሀል ላይ ማነሳቡትና እንደው በቤት ውስጥ ላይ አንድ ሴትም አለች የሚል አይነት ነገር አስተውብኝ ነበር። ያቺ ልጅ ማነች? እኔስ ግራ የገባኝ እሱ አይደል እንዴ? እህቴ ናት አለኝ። እህቴ ናት። እሷ የለችም፣ ልጄ የለችም፣ እህቴ ናት። እንዴ እህቴ ናት። በመልክም ሳመሳስላቸው አይመሳሰሉብኝም። እንደገና እሱም እሷም የእህትና የወንድም ሁኔታ አላይባቸውም። መሄዴን እኮ አላቋረጥም። እኔ እቤት እኮ ቤቱን በቀን 2-3 ሳልረገጠው አልውልም። ይሄዳለሁ። ልጅቱ 10 በር መክፈቱ አሰለቸዋት መሰለኝ። ቁልፍም ነበረኝ የግቢ በር። እንደው የት እንደጣልኩት ጠፋብኝ። ከዛ ለማስቀረጽ ሞክሬ አስቀርጭልኝ ልጄ እያልኩ ስላት እሺ ትለኛለች። ዝም አለች። የኔን ጥያቄ ማሟላት ከብዷት ሳይሆን አለማድረግ ፈልጋ ነው። ሳይ እንኳንም ጠፋብኝ። ወይ ራሷው ትሆናለች እንግዲህ አስቀመጥኩበት ያነሳችው። እኔ ደግሞ ቦርሳዬ ሳወጣ ሳስገባ ጥዬ ይሆን የታርጌ ይሆን እያልኩ ከቤት ሂጄ ልጆቹን አምጡ ውለዱ ቁልፉን እላለሁ። አሁን ያቺ ልጅ ሱቅ አጠገባችን አለ ረጅም ዓመት የኖረ እሱን እጠይቀዋለሁ። ይቺ ልጅ ታውቃታለህ? ኧረ እኔ አላውቃትም። የወሱ ጋር ነው የምትገባ የምትወጣው። እኔማ ጠየቅኩት። ልጅም ጠፋች እኛም ጠፋች እያልን እኮ እንጠይቀዋለን። ሲመጣ ሱቅ አዳር ስራ በዝቶባት ነው እያለ ነው የሚለን። ትተኛለች። ስትመጣም እናንተ ሳታዩት ትመጣና ትተኛለች። ቀን ተኝታ ትውላለች፣ ሲመሽ ነው የምትሄደው እያለ ነው የሚለን ብሎ እሱም ደገመልኝ። እሱ ያለኝ ይችኛዋ ልጅ የሚገርምህ ነገር ካርድ ትገዛና ካርድ ሞልታ ራቅ ብላ ስታወራ ሲሰማት የሆነ ጨረፍ ብሎ የምሰማት ነገር እህቱ እንዳልሆነች ነው። ጓደኛዬ ጋር ሂጄ አዲስ አበባ ሐዋሳ እንደምትኖር እንዴት ነው ሐዋሳ እንዴት ነው ሰፈር ሰላም ነው? ጓደኞቼ ሰላም ናቸው? እንዳትነግሯቸው ለነሱ ጓደኛዬን ልጠይቅ አዲስ አበባ ሂጄ ነው እያለች ሰምቻለሁ። ስለዚህ እህቱ አይደለችም፣ አጥብቀሽ ይዘሽ አጣሪ፣ እኛም በምንችለው እናጣራለን ብሎ ያባለ ሱቅ ነገረኝ። እሺ ይሄዳለሁ። አሁንም መልካቸውን ሳመሳስላቸው መችስ እህትና ወንድም እኮ የሆነ ነገሩ ይመሳሰላል። በጭራሽ አንድም ነገር የሚመሳሰል ነገር የላቸውም። ከዛ ቁጭ አረኩና ጠየኳት። እሷን ስጠይቃት እኔ ሲሳይ እህት ነኝ የመጣሁት፣ ያው ባለቤቱ ዶክተር ናት፣ ወንድሜ ተጎዳ። ምን ሆኖ ነው የሚጎዳ ብዬ በምልበት ሰዓት አዳር ስራ ታበዛለች፣ ምግብ በአግባቡ ሰርታ ትሰጠውም። ወንድሜ ተጎዳ። እሱ ቁጭ ብሎ እንደ ሴት እሷ ስትፈልግ አምሽታ ነው የምትመጣ እኩለ ሌሊት። ብሎም ደግሞ ከጊዜ በኋላ አለመስማማት እንደተፈጠረ፣ እየተግባቡ እንዳልሆነ፣ እየተጣሉ እንደሆነ ነገረኝ። ስለዚህ ልሂድና ወንድሜን እስኪ የቤቱንም ስራ ላግዝ እንደተባለው ስራ ካላት
ለተወሰነ ጊዜ እስኪስማሙ ሰራተኛ ስለሌላቸው እንደገና ወንድሜንም እጄ ላጽና ነው ብዬ ነው የመጣሁት። መጥቼ ግን ስጠይቀው ምንድነው እኔ አፈርኩ፣ ጭራሹኑ ጠጥታ ሁላ ነው የምትመጣው ብሎ ሲለኝ አይ ይሄማ እንዴት ሊሆን ይችላል አይሆንም ብዬ እኔም ስከታተላት ጭራሹኑ ወንዶቹ ሰክረው እንደሚያረጋቸው እግርና እግሯ ራሱ እየተጠላለፈ እየተሳደበች አንዴ ወደዚህ አንዴ ወደዛ እየተወለጋገደች መግባት ጀመረች ብላ ስትለኝ እኔ አመዴ ቡን ነው ያለ። ልጄ እንኳን ጠጥቶ መስከር መጠጥ በዞረበት እንደማዞር ነው እኔ የማውቀው። ለውሸት አይደለም የምነግርህ፣ እውነቱን ነው እኔ እየነገርኩ ያለው የልጄን ጨዋነት። ይሄን ያህል እድሜዋ ደርሳ እንድቻ አርጋ ቀምሳ አታውቅም መጠጥ። ልጄን እንዴት እንደዚህ ከመቼ ወዲህ እንዲሆነች ለምን ለኔ አትነግሪኝም ስላት አይ ልማዷ ነው፣ ልማዷ እንደሆነ እኮ ወንድሜም ነግሮኛል። እንዲህ እያልሽ ነው የምትገባው። ለወንድሜ ምግብ በስርዓቱ አበስልለታለሁ፣ እንዳይበሳጭ እያጽናናሁት ነው። የሱንም ልብስ አጥባለሁ፣ የሷንም ባጥብላት ለኔ ቀላል ነው፣ ችግር የለውም። ይሄን እያረኩ ነው ያለው አለች እህት። እኔ ከጠየኳት በኋላ ለሷ ክብር የላት። በኋላ ጭራሽ ያንን እያደረጉ ይሆኑ አሮጊት ተለቅ ያሉ ሴትዮ ደግሞ በመሃል አልፎ አልፎ ይመጣሉ። ወይ መድኃኒዓለም! አሁንም ጭራሽ ደግሞ ሌላ እኒህስ ማን ናቸው ብዬ በምጠይቅበት ሰዓት እናታችን ናቸው። እሳቸው የሚኖሩት አዲስ አበባ ነው። ከዛ ተወዛገብኩኝ። ልጅቱ ከሐዋሳ ነው የመጣሁ ብላ ይሄንን የሰማችሁት ሱቁ ላይ ያለ ሰው እሷ በምታወራው ነገር የሰማው ነው። አዎ ከዛ እናንተ እርግጠኛ አይደላችሁም? በዛ አይደለሁም እኔ ስልክ በምታወራው ነው። ሩጣ ትሄድና ካርዷን ሞልታ ታወራለች። እንግዲህ እሱም እንዳይሰማት እንደሆነ አላውቅም። በኋላ ልጅቱ የመጣችው ከሐዋሳ፣ ይቺም ልጅ ናት ገና። እንደገና እናትየዋ ደግሞ አዲስ አበባ ነው የሚኖሩ። ታዲያ ምንድነው ተምታታብኝ። ልጁ ደግሞ የአዲስ አበባ ልጅ እንደሆነ ነግሮኛል። እኔ አዲስ አበባ ልጅ ነኝ፣ አገሬ አዲስ አበባ ነው፣ እዚህ ተወልጄ ነው ያደግኩሎኛል። እሷ ደግሞ ምን አለች? ያንኑ በስልክ ስታወራ ለኔ እኮ አልነገረችኝም እንደሱ ብላ በስልክ ስታወራ ባለሱቁ ነው የሰማው። እንደገና መልሶ ደግሞ ሴትየዋ ከየት መጡ? ከአዲስ አበባ። ሴትየዋና ልጁ እናትና ልጅ ሊሆኑ ይችላሉ በእኔ ግምት። ለምን እሱም የአዲስ አበባ ልጅ ነኝ ብሏል። እሳቸውም ከአዲስ አበባ ነው የመጡት፣ እናታቸው ናቸው ማለት በቅርብ ጊዜያቶች ውስጥ ይመላለሳሉ ነው። አዎ ያጸብ ከተፈጠረ በኋላ አይደለም ብለሽ እንድታስቢ ያደረገሽ ነገር እሱ ነው። አዎ በየጊዜያቶች ስለሚመጡ በቃ ይመጣሉ። በ3 ቀን አንድ ቀን፣ በ2 ቀን አንድ ቀን ይመጣሉ። ተለቅ ያሉ ሴት ናቸው። የሆነ ነገር ሱቅ ላይ ገዝተው ባዶ እጃቸውን ያው እንደናት ባዶ እጄን ከመገባ ብለው ገዝተው ይገባሉ። ከዛ ወይ ማዘር ደህና ነው ምናምን ብዬ በምጠይቅበት ሰዓት የትኛው ግቢ ነው እዚህ ሰፈር ነው አልኳቸው አለ ባለ ሱቁ። አሁን ከዛ እዚህ ሰፈር አይደለሁም ልጄን ልጠይቅ መጥቼ ነው፣ ሰፈሬ ሌላ ነው፣ ራቅ ያለ ቦታ ነው። ልጄን ልጠይቅ። ልጆት ማን? እዚህ ሲሳይ የሚባል እዚህ ግቢ አታውቅም? ካንተ ሱቅ 4ኛው በር ላይ። አይ አውቀዋለሁ፣ ደንበኛዬ ነው። በዛ ምክንያት መጠራጠር ጀመርኩ። አሁን እዚህ ጋር ምንም የሚያጠራጥር ነገር ኖሮ ነው ወይንስ የሚያጠራጥረኝ ነገር ለየት ያለ ነገር? ልጅቱ እህቴ ናት ብሎ ያላት እህቱ እንዳልሆነች እኔ በስነ ስርዓት አይምሮ ያምናል። እናት ይሆናሉ። እንግዲህ አንቺ ያልተዋጠልሽ ነገር አለ ነው ባጭሩ። አዎ ትዳር ይዤ ብሎ ካላቸው ልጄ ልጠይቅ እያሉ መምጣት አይቀርም። እናት አይደሉም? ትክክል፣ እናት ናቸው እሳቸው። ልጅቱ ግን እህቱ አይደለችም። መልካቸው አይመሳሰልም። አባታቸው ራሱ አንድ ቀን ስታወራ ስሰማት አባታቸው የተለያየ ነው። ያንንም እንደ ድንገት አፋ መልጧት ነው ያወራቸውና መልሳ አፋን ቆጠብ ነገር አረገች ከሱ ጋር እያወሩ። ይሄ ነገር ለኔ ጥያቄ ሆነብኝ። የልጄን መጥፋት ግራ ገባኝ። የምሰራበትን ሆስፒታል አውቀዋለሁ ብያለሁ። ሄጄ ጠየቅኩኝ።
ጥበቃዎችንም ጠየቁ። ከዛ ነርሶችንም አግኝቼ ስጠይቅ ወይ ማዘር እሷ እኮ ቆይታለች የለችም ከዚህ ሆስፒታል ከቀየረች ቢያንስ 1-4 ወር ሆናት አላወቁም እንዴ ብለው ሲሉ ምኗ ነዎት? አክስቷ። ወይ አክስቷ ነው? ታው አክስቴ እያለች ታወራን ነበረ። እርስዎን ይሆን? አዎ እኔ ነኝ። ስሞት ማን ነበር ሲሉኝ ወይንሸት። ወይ አዎ ብለው ተያዩና የእርስዎን ስም ጠርታ አትጠግበውም፣ ሁሌም ነው የምታወራው። እንደዚህ አይነት ቤተሰብ አይተን አናውቅም። እንዴት ግን መቀየሯን እንዴት ሳትነግረውት? አይ አልኩና መራራቃችን እንዳያውቁ ብዬ ትንሽ ከአዲስ አበባ ወጣ ብዬ ነበር። አላወቅኩኝም። ወደ ገጠር ስልክ የማይሰራበት ቦታ ነበርኩ። እንደው ጓጉቼ ነው ናፍቃኝ ቤት እስክትመጣ መጠበቁን አልፈለኩም። ታክሲ ይዤ የመጣሁት ብዬ አልኳቸው። እነሱ እንዳያውቁ ነው። አዎ እንዴት ተራራቁ የሚል ነገር እንዳይፈጥርባቸው አቀራረባችን እያወራቻቸው ኑራ ስሜን ሁሉ ጠይቀው ነግሬ ይሄ ነገር እንዴት ብለው ደግሞ ሌላ ጥያቄ እንዳይሆንባቸው እኔ ለዛ ብዬ ነው። በመጨረሻ የት ብዬ ልፈልጋት ይችልች? የት ብዬ ልፈልጋት? ግራ ተጋባሁ። የት ላምጣት? ወጣው ወረድኩኝ፣ አየው ሰማሁ የሚለኝ የለም። ስልኳ አይሰራም። መስመሩን እየተነጋገሩበት ነው የሚል ሲደወል ለልጆቹም ስነግራቸው አይ እኔ እኮ እሷ ታየው ይሆናል ወይ ተሰርቆ ይሆን ስልኳ፣ ሌላ ስልክ አውጥታ ይሆን የት ሄደች? እሱ የኔ ልጆች ጭራሽ አያናግራቸውም፣ አይፈልጋቸውም። ሰላምም ሊሉት ሲሞክሩ እንዲህ ገላምጧቸው ነው አልፎ የሚሄድ እንጂ ሰላም እንኳን አይላቸው። ልክ የታቁኛላችሁ ነገር እነሱ ግራ ተጋብተው ነው። አመጣጡም ግራ ገብቷቸዋል። እኔ ብቻ ሳልሆን ልጆቼ። በዚህ ሁኔታ ይሄው የልጄ አድራሻ ጠፋብኝ። ግራ ስጋባ ነው። ቆይ ታዲያ እሺ ያለ መገጣጠም ነው ካለ የተወሰነ ቀናቶችን ነው እንግዲህ እንደዛ ብሎ ማለፍ የሚችለው። ከዛ ውጪ ለ15 ቀናቶች ጠፍታለች ማለት እንግዲህ ያው አካባቢ ላይ ችግር እንደሚፈጥር ነው የሚታወቅ ነገር ነውና ለዛስ የሰጣችሁ ወይም ደግሞ የመለሰው ምላሽ ነበር? ለ15 ቀናት ጠፍታለች ብላችሁ እርግጠኛ ሆናችሁ ያሉትን ነገሮች ሄዳችሁ ስታወራት ስለ ስራስ መቀየሯ ከሰማችሁ በኋላ ያሉትን ነገሮች ልታወሩት አልሞከራችሁም? ስለሱ ነው ያላውቅም ነው ያለኝ። ስራ ቦታ ሂጅ እኮ ጠየቅኩኝ የለችም አሉ ሲሉ አይ እኔ እዛው ነው የምሰራ እኔ አላውቅም ስለሱ ማውቀው ነገር የለኝም ብሎ መልስ ሰጠኝ። እኔ ግን ማወቅ ፈለኩ። እናቷ ነኝ። እንዴት እንቅልፍ ይውሰደኝ? አይምሮዬ ሊያርፍልኝ አይችልም። እንቅልፍ እንኳን ሸለብ ሲያደርገኝ የምትመጣብኝ የምትመላለስብኝ እሷ ናት። እንደው እሺ እህት ከተባለችው ግለሰብ ጋር ማውራት በጣም ነው የምፈልገው። ምክንያቱም እርስዎ ያነሱት ጥያቄ አለ። እኔ ደግሞ እንግዲህ በሙያዬ መጠየቅ ያለብኝንና ከእሷ ማረጋገጥ የምፈልጋቸው ብዙ ጉዳዮች አሉ። አሁን እርሶም ስታነሱት እያየሁት ያሏቸው አንዳንድ ነገሮች አሉና አሁን እንደዚህ ጥያቄዎችን ጠርጠር አድርጌ ስጠይቆት ካለማመን ወይም ደግሞ ለእርሱ ጥሩ አመለካከት ሳይኖረኝ ቀርቶ አይደለም። እኔ ማንንም ሰው እንዲጎዳ አልፈልግም። ግን ደግሞ ሰው የሚነግረኝን ሁሉ ነገርም የማመን ትንሽ ችግር አለ። ምክንያቱም ስራችንም ያንን ነገር ስለማይፈቅድ ማንንም ሰው የማመን አይነት ነገር ስላሌለ እስቲ ልጅቷንም ላውራትና እኔ ተገቢ በሆነ መንገድ ነው ማውራት። ሜቢ የዋሸው እንዳይመስላችሁ እርሶ ባሉበት ነው የምጠይቃት። ግን ደግሞ ሳውራት ጋዜጠኛ እንደሆንኩኝ ሳይሆን ሆስፒታል ላይ የምሰራ ልጅ እንደሆንኩኝና ልጅቷን አወራታለሁ እና እዛ ጋር የምናወራቸውን ነገሮች አንቺም በሌላ ነገር እንድትረጁ አልፈልግም ማሚ። ምክንያቱም እዛ ጋር ሄጄ የማወራቸው ነገሮች ሌላ ነገር ሁሉ ሊሆኑ ይችላሉና በዛ መንገድ ነው አውርቻት እኔ የምፈልጋቸውን መልሶች የማገኘው ማለት ነው። አንቺ ምንም አይነት ጭንቀት እንዳይፈጥርብሽ ነው ይሄንን ነገር እና እንዳትወዛገቢኝ ነው። እዛ ጋር ተደናግጠሽ ከማወራቸው ነገሮች ሜቢ ቀደም እንዳልኩሽ ነው እዛ ስገባ የተናገርኳቸው ነገሮች በሙሉ የኔ ስራ ባልደረቦች የክሩ አባል ነው የሚባለው ሙሉ ለሙሉ እያጣሩ ነው ያሉት። የእሷ የስራ ቦታዋን፣ ስለ ባለቤቷ፣ ቤት ስላለችው እህት ብዙ ነገር እያጣሩ ነው።
በዛ መረጃ መሰረት ነው እንግዲህ እኔ በድፍረት ነው እዛ ጋር ሄጄ የቅርብ ሰው ሆኜ ነገሮችን ማውራት የሚኖርብኝ እና ማገኛቸው መልሶች አረጋግጬ እናንተ እንዳሰባችሁት አይነት ጉዳይም ካለ ተገቢ የሆኑን መፍትሄ የምንሰጥበት ሁኔታ ይኖራል። እግዚአብሔር ያውጣ እንግዲህ። ትክክል እንግዲህ ያው ለፈጣሪ ነው ልጅቱ ግን እቺ ተብዬዋ የሆነ ነገር አለባት ብያለሁ። ምን ከመጨረሻ ወደስ ተመጨረሻ አካባቢ ምን እያለችኝ መጣች። ልክ እንደ ኩያው አርጋ ጭራሹን ግልምጫ ሳዋራት አመነጫጭቃ መልስ የምትመልስልኝ ስርዓት እያጣች መጣች። እኔ ትዕግስቴን ሁላ እየጨረስኩ መጣሁኝ። ለመማታትም ሁላ አስቤያለሁ። በዚህ መሃል ነው እኔ ወደ አንተ የመጣሁት። አሁንም አላውቅም አንተን ራሱ ምን እንደምትልህ እግዚአብሔር ያውቀው። እስቲ ገብተን ስነ ስርዓት ያላት ልጅ አይደለች። ገብተን ተገቢ ነው ብዬ በማስበው መንገድ ለማውራት እሞክራለሁ። ያው ያሉትንም ነገሮች እንግዲህ እስቲ በተቻለን አቅም ተረጋግተን ለማውራት እንሞክራለን። ማሚ አንቺም እንግዲህ ሜቢ ስሜታዊ የሚያደርግ ነገር ያልተጠበቁ ውሸቶች ወይም ደግሞ ለአንቺ ውሸት መስሎ የታዩ ነገሮች ሊኖሩ ስለሚችሉ ተሳስተሻል እያልኩሽ አይደለም፣ ግን ለአንቺ እውነት መስሎ የታየሽ ለአንቺ እንደዚህ ሁኔታዎችን በጥርጣሬ መልክ ስላየሻቸው በዛ መልኩ ነው። እኔ ደግሞ ማንም ሰው ላይ መረጃ እስካላገኘው ድረስ ሀሳቦችን ኔጌቲቭ ሳይድ ማየት አልፈልግም። አይቼ ነው ከዛም በኋላ ውሳኔን መስጠት በምችልበት መንገድ የምሰጠውና ስለ ልጅቷም እየተጣራ ያለው ነገሮች ይኖራሉ። አጣርተው ተገቢ ሆኖን ምላሽ የሚሰጡኝ ይሆናሉ። ከዛም በኋላ እኔም ገብቼ የማጣራቸው ነገሮች ይኖራሉ ማለት ነው። እሺ እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው። እስካሁን ድረስ እንግዲህ ከሚወሩ ነገሮች እኔም ብዙ ጥርጣሬ የፈጠሩብኝ ጉዳዮች አሉ። ያ ማለት ግን ሙሉ ለሙሉ እነሱን ተጠራጥሬ ወደ አላስፈላጊ ጉዳይ እንድገባ ያልሆነ ውሳኔም እንደወስን የሚያደርገኝ ነገር አይኖርም ማለት ነው። ከዛ በኋላ ተገቢ ነው ብዬ የማስባቸውን ነገሮች በሙሉ በማጣራት አስፈላጊ ነው ብዬ የሚያስብኳቸውን ነገሮች እንግዲህ እዛ ቃለ ምልልሳችንን የምናደርግ ይሆናል። እኔም እንግዲህ የማደርገው አንዳች ነገር ቢኖር በወንድሟ በኩል በመሄድ ሳይሆን በመቅደስ ወይም ደግሞ በዶክተር መቅደስ በኩል ሄጄ አስፈላጊ ናቸው ብዬ ያስብኳቸውን ነገሮች ማስቀጠልና ከዛ በኋላ ልጅቷ በምትመልስልኝ መልስ ተመርኩዤ እንግዲህ እኔ የምፈልጋቸውን ፖይንቶች በማንሳት ከማዘር ጋርም ሆነን ስለሆነ አንዳንድ ጥያቄዎች የምናነሳው ለምንድን ነው ይሄ ነገር የተፈጠረው የሚለውን ነገር በሰፊው እናወራበታለን። ዶክተር የት ሄደች ወይም ደግሞ ዶክተር አሁን ላይ የት ነው ያለችው የሚባለውን ነገር እንዴት ነው ባለቤት ሳያውቅ አንዲት ሚስት እንግዲህ ስራ እስከ መልቀቅ እንግዲህ ዶክተር ናት። ከአንድ ቦታ አንድ ቦታ ሙቭ ስታደርግ በጣም ፕሮሰሶች ይኖሩታል። የመጀመሪያ ጊዜያቶች አሉ የማመልከት ወይም ደግሞ ከድርጅቱ የመጣም ነገር ከሆነ ከአንድ ቦታ ወደ ሌላ ቦታ ስትላክ የራሷን መፍት በጣሰ መንገድ ሊሆን አይችልም። ያ ነገር በጣም ብዙ ነው፣ የራሱ ፕሮሰስ አለው። ያንን ስታደርግ ደግሞ ባለቤት ሳያውቅ ይቀራል ብዬ አልገምትም። እየደበቀ ያለበት የራሱ ምክንያትም ካለው እንግዲህ እህትንም የምጠይቅ ይሆናል። እድሉን አግኝተን ደግሞ እንግዲህ ቤት ላይ ወንድምየውንም ካገኘን እሱንም በመጠየቅ አስፈላጊ ነው ብዬ ያሰብኳቸው ነገሮች ለእናንተ የማስተላልፍ ይሆናል። ውድ ቤተሰቦች እንግዲህ እስቲ ለአሁን እስካሁን የተከታተላችሁትን ይመስል ነበር። እስቲ በኋላ ላይ ደግሞ ምን አይነት ነገር ሊፈጠር ይችላል፣ ማንን ልናገኝ እንችላለን፣ የምንሰማውስ ነገር ምንድን ነው የሚለውን ነገር አላውቅም። እዛ ገብተን ተገቢ የሆኑን ጥያቄዎቻችንን የምናደርግ ይሆናል። እግዚአብሔር ብሎ ደግሞ እኛ የገመትናቸውና ያሰብናቸው ነገሮች ባይሆኑ በጣም ደስተኛ ነኝ። ምክንያቱም እኔም በራሴ እየገመትኳቸው ያሉት ጉዳዮች አሉ። አስቡት እንግዲህ ይሄ ልጅ የመጣው የልጅ ወይም ደግሞ የሴት ቤተሰብ ያስቀመጡት ውርስ ነው። በጣም ብዙ አስፈላጊ የሆኑ ንብረቶች እንዳሉ ነው። እኔም እንግዲህ አካባቢው ላይ ነው ያለሁትና ስገባ ወደ ግቢው እዚህ ማዘር ጋር ከመምጣት በፊት በግቢው በኩል ያለፍኩ ግቢውን አይቼዋለሁ። ላይክ ፋይናንሻል የሆነ ስቴብል መሆናቸውን የሚያሳይ ብዙ ነገሮች አሉ። ያንን ነገር ፈልገው ሲሆን ብቻ ብዙ ነገር ጥያቄ እኔ ጋር ተነስተዋል። ቀድሜ ምንም አይነት ነገር የመናገር ፍላጎት የለኝም። እስቲ እኔና አብረን የምንወስን ይሆናል። ውድ ቤተሰቦች ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደረስ ቻናሉን ሼር በማድረግ ከጎን የሆኑ ቀጣይ እስከምንገናኝ ድረስ